በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ። መዝሙር 17 በቅንፍ 18 ከቁጥር 1 እስከ 3። ምስጋና የሚገባው መድኃኔዓለም ክብርና ምስጋና ለሱ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልንና ሁላችንንም በሕይወት ጠብቆ እኛ ከማናቀው እርሱ ከሚያቀው ሰይጣን እኛን ሊጥልበት ከሸመቀው ከተለያየ ፈተናና ችግር መከራ ሰውሮ ለዚች ሰዓትና ደቂቃ ተገናኝተን በዚህ መልኩ እኛን የሚጠብቀንን የሚያጸናን የሚያጽናናንን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ ዕለቷን ባርኮ ቀድሶ ስለሰጠን ክብርና ምስጋና አሁንም ለሱ ለአምላካችን ይሁንልን። አዛኝት እናቱ ንጽሕተ ንጹሐን አንዳችም ነውር የሌለባት ቃል ኪዳኗ ከክፉ የሚጠብቀን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኒተ ረድኤት የአቁራሪተ መዓት የርርተ ሕሊና የርርተ ልቦና የድንግል ማርያምም ዘወትር የእናትነት ፍቅሯን አምነው የመስቀል ላይ አደራ እናታችንን በእውነት በልባቸው ጽፈው ለሚማጸኗት ሁሉ የሚደርስልን ልመናዋ ቃል ኪዳኗ ደግነቷ የእናትነት ፍቅሯ ስላልተለየን ስሟ የከበረ የተመሰገነ ይሁንልን። የሁላችን አባት የሁላችን ጌታ የሁላችን መድኃኒት የሁላችን አስገኝ የሁላችን ሕይወት እሱ መድኃኔዓለም ኢየሱስ ክርስቶስ ለዛሬም የሚያስተምረንን የሚመክረንን በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት የምንሰማውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ይዘን ተመልሰን እሱ በመረጠልንና በወደደልን ርዕሰ ጉዳይ ለመነጋገር በዚህ መልኩ የተገናኘ ነው። አምላከ ቅዱሳን ለዛሬም እንግዲህ የሚያስተምረንን በእያንዳንዳችን ልቦና ጽላት እንዲጽፍልን እየተማጸን ነው። ታስታውሱ እንደሆነ በዓለ ጰራቅሊጦስን ከማክበራችን በፊት ጸሎትን በተመለከተ አንድ ክፍል አንድን ማለት ነው መርሃ ግብር ወደ እናንተ አድርሰን ነበረ። የክርስቲያን ጸሎት መሰረት ተአምኖ ኃጣውና ትህትና ነው ብለን አድርሰን ነበርና ያንን ሁለተኛውን ክፍል እንመለስበታለን ብለን ያው በጰራቅሊጦስ መርሃ ግብራችን ትንሽ ስለቆየን ከዚያም ደግሞ እንደዚሁ ባለፈው ጊዜ የጀመርንላቸው የቅዳሴው መርሃ ግብር እንዳለ ሆኖ ይህንን ግን እንደው ዳር ለማስያዝና በተለይ አሁን ብዙ ልንጸልይባቸው ወደ አምላካችን ልንጮህባቸው የሚያስፈልጉ ነገሮች ስላሉ ዘወትር መጸለይ ቢገባም ማለት ነው በበለጠ ደግሞ እንድንማጸንበት ቅዱሳት መጽሐፍት በተለያዩ ርዕሰ ጉዳዮች ጸሎትን እንዴት አድርገን ማቅረብ እንዳለብን የነገሩን ስላለ ለሁላችን ሕይወት እንዲሆነን እኛም በጸሎታችን ውስጥ ይሄን አካተን እንድንጸልይበት በማሰብ እሱ የወደደልንን የፈቀደልንን ባለፈው የጠዋት ጸሎት ብለን ለእግዚአብሔር የምስጋና ጸሎት የሚለውን አድርሰናችሁ ነበርና ስለ እምነት ጸሎት የሚለውን በመቀጠል ለዛሬ በክፍል 2 የምንከታተለውን ነው እንግዲህ ይዘን የተመለስ ነው። ሌሎቹን በእንጥልጥል ያቆየናቸውን በቅዳሴ የሚሆን ከሌሎችን በፊትም የቀረቡ እንመለስባቸዋለን ያልናቸው መርሃ ግብሮቻችንን በጊዜው ጊዜ እንመጣባቸዋለን። ለዛሬ ግን ይህንን የጸሎት መርሃ ግብራችንን ክፍል 2ን እንዲህ እናደምጣለን። ክፍል 1ን ወደኋላ መለስ ብላችሁ ጥቂት ወደኋላ መለስ ብትሉ ታገኙታላችሁ። የክርስቲያን ጸሎት መሰረት ትህትናና ተአምኖ ኃጣው ነው የሚል የቀረበ ነበር። ሁለተኛውን ክፍል እንዲህ እናድምጥ። ስለ እምነት ጸሎት። አቤቱ እግዚአብሔር አምላክ ሆይ ለነቢያትህና ለሐዋርያትህ በገለጽካት በአንዲት ሃይማኖት አምናለሁ። በአንድ አምላክ በአብ በወልድ በመንፈስ ቅዱስ በቅድስት ሥላሴ አምናለሁ። ሥላሴ አንድም ሦስትም ናቸው። በመለኮት አንድ በአካላትና በኩነታት ወይም በሁኔታዎች ሦስት በሆነ በእግዚአብሔር አምናለሁ። አንድ መለኮት በሦስት አካላት በሦስት ኩነታት እንደሆነ አምናለሁ። ከሦስቱ አካላት አንዱ ሰውን ለማዳን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ወስዶ ሰው መሆኑን አምናለሁ። ስለዚህ የእግዚአብሔር ልጅ የሰው ልጅ እንደሆነ እናቱም ወላዲት አምላክ እንደሆነች አምናለሁ። ዳግመኛም ሰውን ከኃጢአትና ከሞት ለማዳን በመስቀል ተሰቅሎ ሞቶ ተነስቶ እንዳዳነን አምናለሁ። እንደዚህም በወደደኝ በእግዚአብሔር እታመናለሁ፣ በክርስቶስም እታመናለሁ። ከእንግዲህ ልቤ አይታወክም። ሰውን ወዳጅ እግዚአብሔር አምላካችንና አባታችን ሆይ ልጅህ በደሙ በመሰረታት በመንፈስ ቅዱስ ባጸናት አካሉ በሆነችው በአንዲት ቅድስት ሐዋርያዊት ቤተ ክርስቲያን አምናለሁ። ስለዚህም ለምእመናን መዳንና መቀደስ ቤተ ክርስቲያንህ በቅዱስ መንፈስህ እየተመራች በምትፈጽመው ማለት በክህነት አገልግሎቷ፣ በቃለ እግዚአብሔር ትምህርቷ፣ በጸሎቷና በምስጢራቷ ሁሉ
እታመናለሁ፣ አምናለሁ የሚል ነው። እንግዲህ ስለ እምነት ጸሎት ስናደርስ ማድረግ ወይም ደግሞ መማፀን ያለብን እምነትን የሚመለከቱ ምንባቦችን እንግዲህ ከቅዱሳት መጽሐፍት እየፈለግን የበለጠ የምንጸናበትን ነገር መከታተል እንደሚያስፈልገን ምንጫችን ይጠቅስልናል። እኛም ይህንኑ እንድናደርግ ነው። ሌላው ስለ ተስፋ ጸሎት ነው። ሰውን የምትወድ ቸርና መሐሪ እግዚአብሔር አምላካችን ሆይ በሰጠህን የተስፋ ቃል መሰረት ተስፋችን እንደሚፈጸም አምናለሁ። እውነተኛ ጻድቅ አምላክ ሆይ የሕይወታችን መድን የርስታችን መያዣ እንዲሆንን በሰጠህን በጸጋ መንፈስ ቅዱስ ልቦናችንን በመሙላት የመንግሥተ ሰማያት ወራሾች መሆናችንን አረጋግጠህልናልና በተስፋ ቃል አምናለሁ። ይልቁንም በልጅ ትንሣኤ የእኛን ትንሣኤና የዘላለም ሕይወትን አበሰርክልን። በመንፈስ ቅዱስም ትንሣኤ ልቦናን ሰጠህን። በዚህ ዓለም በሕይወተ ሥጋ የምንኖረው ምድራዊ ኑሮ ለሚመጣው ዓለም ዝግጅት እንደሆነ አምኜ በሰጠህን የተስፋ ቃል በደስታ እኖራለሁ። እኛ ሀገራችን በሰማይ ነውና ከዚያም የሚመጣ መድኃኒትን እንጠባበቃለን። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በምሕረትህ ብዛት ኃጢአቴን ይቅር ብለህ ከዚህ ዓለም በሞት በምለይበት ጊዜ እንደ ፋያታዊ ዘየማን በመንግሥትህ እንደምታስበኝ በነፍሴም ሀገረ ሕይወት ገነት እንደምታስገባኝ ባንተ ተስፋ አደርጋለሁ። የመጣህና ዳግመኛም በግርማ መለኮትህ የምትመጣ ኢየሱስ ክርስቶስ ሆይ በዓለም ፍጻሜ ነፍሴን ከሥጋዬ አዋህደህ በትንሣኤ ዘጉባኤ እንደምታስነሳኝ አምናለሁ። ጻድቃንና ኃጣን ለፍርድ በፊት የቀረቡ ዕለት በይቅርታ አስበኝ። አቤቱ ሰውን ወዳጅና አዳኝ ጌታችንና አምላካችን ሆይ የዘላለም ሕይወትን እንደምታወርሰኝ እምነቴና ተስፋዬ በአንተ ቸርነትና ምሕረት ላይ የጸና ነው። ለዚህም ተስፋን የሚመለከቱ ምንባቦችን ከመጽሐፍ ቅዱስ እያውጣጣን በየዕለቱ የምንችለውን ያህል እናንብብ እንጂ አናስታጉል። ስለ ፍቅር ጸሎት። ሰውን ወዳጅ እግዚአብሔር አባታችን ሆይ እኛ ሰዎች ለፍቅር የተገባን ሳንሆን አንተ ግን እንዲሁ ወደድከን፣ የፍቅርህንም ትእዛዝ ሰጠህን። ስለዚህም በመጀመሪያ ከሁሉ በላይ አድርጌ አንተን ብቻ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ ከሁሉ ነገር አብልጬ እወድሃለሁ፣ አከብርሃለሁ፣ አመልክሃለሁ፣ ለስምህም ምስጋና አቀርባለሁ። ከአንተ ባገኘሁት ፍቅር የተነሳ ባልንጀራዬን እንደ ራሴ እወዳለሁ። የበደለኝም ካለ ይቅር እላለሁ፣ የበደልኩትም ካለ ክሳለሁ። አቤቱ አምላካችን መድኃኒታችን ሆይ በሁለቱ የፍቅር ትእዛዛት ስር የሚገኙትን 10 ቃላተ ኦሪትን፣ 6 ቃላተ ወንጌልን እያንዳንዳቸውን በዝርዝር ለመፈጸም የሚያስችለኝን የመንፈስ ቅዱስ ጸጋና ረድኤት እንድትጨምርልኝ እለምንሃለሁ። ፍቅርህ ከሁሉ ነገር የበለጠ ስለሆነ በፍቅርህ እስከ መጨረሻው ድረስ እንድጸና አብቃኝ። ስለ ፍቅርም በመጽሐፍ ቅዱስ የተጻፈውን አንብብ። ጸሎተ ንስሐ። ይህን ጸሎት በምንጸልይበት ጊዜ የሰራኸውን ኃጢአት እያሰብክ በሐዘንና በትካዜ ራስህን ዝቅ አድርገህ ይቅርታና ምሕረትን ከእግዚአብሔር ጠይቅ። አቤቱ መሐሪና ይቅር ባይ አምላክ ሆይ በሐሳብም በቃልም በሥራም በስውርም በይፋም ኃጢአት በማድረጌ አንተንና ባልንጀሮቼን በድያለሁና ይቅር በለኝ። እነሆ በፊትህ በፍርሃትና በኀፍረት ቆሜ ለአንተ ለአምላኬና ለመድኃኒቴ ለቅዱሳንህም ሁሉ ኃጢአቴን እናዘዛለሁና በምሕረት አስበኝ። የእመቤታችንን የቅዱሳንህንም ጸሎትና ምልጃ ሰምተህ ይቅርታህን አብዛልኝ፣ ከበደሌም ሁሉ አንጻኝ። የኃጢአተኛውን መመለስ እንጂ ሞቱን የማትሻ ሩሩህ አምላክ ሆይ በጥፋቴ ምክንያት ከሚመጣብኝ ክፉ ነገር ሁሉ ሰውረኝ። ምሕረትህ የዘላለም ነውና በምሕረትህ ጎብኘኝ። አቤቱ ሆይ ስህተትን ማን ያስተውላታል? በስውር ከሠራሁት ክፉ ነገር ሁሉ አንጻኝ፣ በደሌንም ደምስስልኝ። ያለፈው ኃጢአቴን ይቅር በለኝ፣ ከሚመጣውም ጠብቀኝ። ሰውን ወዳጅና ቸር አምላክ ሆይ ያደረግክልኝን በጎ ነገር ሁሉ ረስቼ ሕግህን በመተላለፌ እጅግ አጥፍቻለሁ። ስላደረግኩት ክፉ ነገር ሁሉ ተጸጽቻለሁ፣ ከልቤም አዝኛለሁ። ከእንግዲህ ወዲህ ባንተ ጸጋና ረድኤት ኃጢአቴን ለንስሐ አባቴ እናዘዛለሁ። ንስሐም እገባለሁ፣ ጾም ጸሎት ይይዛለሁ፣ ምጽዋትን አደርጋለሁ ብዬ ወስኛለሁና ክፉውን ታርቅልኝ ዘንድ መልካሙንም ታደርግልኝ ዘንድ ክርስቲያናዊ ሕይወቴንም ታድስልኝ ዘንድ እለምንሃለሁ፣ እማጸናሃለሁ። ምሕረትህ ከዘላለም እስከ ዘላለም ነውና ምስጋና ላንተ ይሁን፣ አሜን። ለዚህ እንግዲህ የሚሆን የዳዊት መዝሙር 50ና ሌሎችንም የንስሐ መዝሙሮች ድገም፣ ስለ አንቀጸ ንስሐ የተጻፉ መልእክቶችንም አንብብ ይለናል። ጸሎት ስለ ክርስቲያናዊ ሕይወት። ይህን ጸሎት በምጸልይበት ጊዜ
ክፉን ለመተው በጎን ለማድረግ ቁርጠኛ ሐሳብ፣ ትክክለኛ አቋም እንዲኖርህ ወስን። ይህንንም ለእግዚአብሔር እንደ መሥዋዕት አቅርብ። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ በዚህ ዓለም በነበርክበት ጊዜ የፍቅር ትእዛዝህን ሰጠህን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብለህ የፍቅር መንገድ እንድንከተል አስተማርከን። በፍቅሬ ኑሩ በማለት ለክርስትና ሕይወታችን የምግባር መመሪያን ሰጠህን። እውነተኛ መምህራችን ክርስቶስ ሆይ እንግዲህ አንተ በቃልም በተግባርም ያስተማርከንን በዛሬው ዕለት ለመፈጸም ያልተቆጠበ ጥረት አድርጋለሁ። ያንተን ትምህርትና አርያ በመከተል ያልታረመው ጠባዬንና ምግባሬን ለማሻሻል የሚቻለኝን ሁሉ አድርጋለሁ። አቤቱ አምላካችንና መድኃኒታችን ሆይ በፍቅርህ እየኖርኩ ትእዛዝህን እንድጠብቅ የልቦና መታደስንና የመንፈስ ጥንካሬን ስጠኝ። አንተን አብነት እያደረግኩ የአንቀጸ ብፁዓንን መመሪያና ቃልህንም ሁሉ በመከተል በዕለት ተዕለት ኑሮዬ ትሑት፣ ተነሳሂ፣ ገር፣ ሰውን ወዳጅ፣ ደግ፣ ቸር፣ ንጹሕ፣ ታጋሽ፣ ታማኝ፣ ሰላማዊ፣ መንፈሳዊ በመሆን ክርስቲያናዊ ሕይወቴን መንፈሳዊ ተጋድሎዬን ለማጠናከር ፈልጌያለሁና እርዳኝ። አቤቱ ጌታችንና አምላካችን ሆይ ቃል ኪዳንህንና ትእዛዝህን በመጠበቅ ያለ ሐሰት በእውነት ያለ ፍርሃት በድፍረት ላንተ ስምና ክብር ለመኖር ለመስራትና ለመመስከር ወስኛለሁና ጥበቃህና ረድኤትህ አይለየኝ። እግዚአብሔርን በመፍራትና ሰውንም በማክበር በትክክለኛውና በጽድቅ መንገድ እንጂ በዝንጎችና በኃጢአተኞች መንገድ እንዳልሄድ በታላቅ ጥንቃቄና ትጋት ራሴን ካሁን ሰዓት ጀምሮ በሚመጣውም ጊዜ ሁሉ እቆጣጠራለሁ። በሐልዮ በልቦናዬ እንዳልበድል ክፉን ሐሳብ በመንፈስ ቅዱስ ረድኤት ለማስወገድ እታገላለሁ። ይልቁንም በንግግሬ እግዚአብሔርንና ሰውን እንዳላስቀይም ስለምናገረው ቃል ጥንቃቄ አደርጋለሁ። ከአፌ ክፉ ነገር እንዳይወጣ ለአፌ ጠባቂን አዘጋጃለሁ። ከንቱ ነገርን ከመውደድ ከማየትና ከመስማት ልቦናዬን ዓይኔንና ጆሮዬን እከለክላለሁ። በተለይም እንደ ሱስ ከሚቆጠር ክፉ ልማዴ እንደ ክፉ የመንፈስ ቁራኛ ከሚያስቸግረኝ ፈተናዬ ሁሉ ለመላቀቅ በየቀኑ ልዩ ትኩረት በማድረግ የቤተ ክርስቲያን አባቶችና መምህራን በሚሰጡኝ ምክር በመጠቀም የተለየ የመንፈሳዊ ተጋድሎ መመሪያ አዘጋጅቼ በትጋት እስከ መጨረሻው ለመታገል ወስኛለሁና አቤቱ ኃይልና ጽን የሚሆነኝ የመንፈስ ቅዱስን ሀብት እንድሰጠኝ እለምንሃለሁ። በክርስቲያናዊ ሕይወት ስለ መጽናት፣ ስለ በጎ ምግባር፣ ስለ መንፈሳዊ ተጋድሎና ስለ መሳሰሉት በቅዱሳት መጽሐፍት የተጻፈውን አንብብ። ልዩ ልዩ ጸሎት። አቤቱ አምላካችንና መድኃኒታችን ሆይ ስለ ራሴና ስለ ሌሎችም ደህንነትና ሰላም እጸልያለሁ። አቤቱ ይቅር በለኝ። እኔና ቤተሰቦቼን፣ የሥጋና የመንፈሳዊ ዘመዶቼን፣ ወዳጆቼን፣ ጎረቤቶቼን፣ የሥራ ጓደኞቼን፣ የክርስቲያን ወገኖቼን፣ ሌሎቹንም ከክፉ ሁሉ ትጠብቀን ዘንድ እለምንሃለሁ። አቤቱ ይቅር በለን። የዕለት ምግባቸውን ሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንለምንሃለን። አቤቱ ይቅር በለን። ለታረዙና መጠለያ ስለሌላቸው ሰዎች የሚያስፈልጋቸውን ሰጣቸው ዘንድ መጠጊያም ትሆናቸው ዘንድ እንለምንሃለን። አቤቱ ይቅር በለን። በደዌ ዳኛ በአልጋ ቁራኛ የተያዙትን ሕሙማን በሥጋቸውም በነፍሳቸውም ትፈውሳቸው ዘንድ እንማልዳለን። አቤቱ ይቅር በለን። በጽኑ አገዛዝ የተያዙትን በእስር ላይ የሚገኙትን በልዩ ልዩ ችግርና ፈተና ውስጥ የወደቁትን ወገኖቻችን ሁሉ ታድናቸው ዘንድ እንጸልያለን። አቤቱ ይቅር በለን። አቤቱ ፈጣሪያችን ሆይ በሞት ከዚህ ዓለም የተለዩትን ሁሉ በየስማቸው በይቅርታ ብዛት አስባቸው፣ ለነፍሳቸውም ሰላምና እረፍት ስጣቸው። አቤቱ ይቅር በለን። በአጸደ ሥጋም ለምንገኘው ለንስሐ የሚገባ ፍሬ አድርገን ፈቃድህን በመፈጸም የመጀመሪያውን ሞት ተዘጋጅተን እንድንጠብቀው አብቃን። ከሁለተኛውም ሞት አድነን። አቤቱ ይቅር በለን። ዓለምንና በውስጧ የሚገኘውን ሁሉ የምትመግብና የምትጠብቅ አምላክ ሆይ ቤተ ክርስቲያናችንን በሰላምና በፍቅር በአንድነቷ ትጠብቃት ዘንድ ከፈተናና ከክፉ ሁሉ ታድናት ዘንድ እንለምንሃለን። ሀገራችንንና ወገኖቻችን ሁሉ የሰውን ዘር ሁሉ ከጦርነትና ከረሃብ ከልዩ ልዩ አደጋና ችግር አድነህ በሰላምና በነጻነት ታቆየን ዘንድ እንጸልያለን። አቤቱ ሆይ አትተወን፣ አትናቀን፣ አትጣለን። መግቦትህና ጥበቃ ጸጋህና ረድኤትህ ከኛ አይለየን። አሜን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንብን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንብን። አምላካችን ሆይ
እንደ ቸርነት ነው እንጂ እንደ በደላችን አይሆንብን። እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን። በእንተ ማርያም መሐረነ ክርስቶስ፣ ስለ ማርያም ብለህ ክርስቶስ ማረን። ኪርያ ላይ ሲሆን ጌታ ሆይ ይቅር በለን። ኦ አምላክ ኦ ክርስቶስ ያድነን እምአቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ስምዐነ አምላክነ ወመድኃኒነ። ለጸሎት የሚስማማውን ጥቅስና ምንባባት ከቅዱሳት መጻሕፍት እየፈለክ አንብብ። ይህን የጸሎት መርሃ ግብራችንን ስንጀምር የጠዋት ጸሎት ብለን ነበርና አሁን ደግሞ የማታ ጸሎት። በማታውም የዘወትሩን ጸሎት አድርስ። ቀጥሎም ስለ ቀኑ ውሎህ እግዚአብሔርን እያመሰገንክ ራስህን እየመረመርክ ልዩ ልዩ ጸሎት አድርግ። ከመኝታ በፊት ደግሞ ስለ መልካም ረፍትና እንቅልፍ፣ ስለ ትጋሃ ሌሊትም መጸለይ ያስፈልጋል። ጸሎተ ነዋም በመኝታ ጊዜ የሚጸለይ። አቤቱ ፈጣሪያችን ሆይ ቀንና ሌሊቱን የምታፈራርቅ ለሰው ልጆችም ሥራና እረፍትን የሰጠህ አንተ ነህ። ቀኑን በሰላም ስላዋልከኝ መከራውንም እንድታገስ በተስፋም እንድጽናና ስላበቃኸኝ አመሰግንሃለሁ። በቀን ውሎዬ ስላጋጠመኝ ነገር፣ ስለ ደስታውም ስለ ሐዘኑም ስለ ሁሉም ነገር በልጅ ስም ዛሬም ዘወትርም አንተን ከማመስገን አላቋርጥም። ቸር አምላክ ሆይ የቀኑን ድካምና ፈተና ሁሉ አሳልፈህ ለዚች ሰዓት ስላደረስከኝ ምስጋናዬን ከልብ በመነጨ ደስታ አቀርባለሁ። አሁንም ሌሊቱን በሰላም አሳድረኝ። በጨለማው ሰዓት ከፈተና እንዳልገባ ከክፉ ሁሉ አድነኝ። ሌሊቱንም የጤና እንቅልፍና እረፍት ሰጥተኸኝ በማለዳ ተበራትቼ ለጸሎት እንድነሳ ለሥራ እንድተጋ አብቃኝ። ለዚህም ጥበቃህና ረድኤት እንዳይለየኝ እለምንሃለሁ። አቤቱ አምላካችንና መድኃኒታችን ሆይ ይህን መኝታ ከጠላት የተንኮል ሥራ ሁሉ አድነህ ተባርከው ዘንድ ጠባቂ መልአክም ታደርግልኝ ዘንድ ወደ አንተ ጸልያለሁ። በሌሊትም ተነስተው አንተን ከሚያመሰግኑት ከትጉሃን አገልጋዮች ጋር እኔም በበኩሌ አንተን ለማመስገን ችሎታውንና ኃይሉን ትሰጠኝ ዘንድ እለምንሃለሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚኦ ረስየነ ድለዋነ ከመ ንበል በአኮቴት አቡነ ዘበሰማያት የሚለውን በጸሎት መጀመሪያና መጨረሻ ድገም በሚል ነው። እንግዲህ የዛሬው ከጸሎት ጋር በተያያዘ ልናደርሳችሁ እንደሱ እንደ አምላካችን ፈቃድ በልባችንም እሱ አምላካችን በእውነት የመስማት ብቻ አይደለ የማድረጉንም አቅሙንም መሻቱንም ትዕግስቱንም ጽናቱንም እንዲሰጠን እየተማጸን እንድንከታተለው የሚያስፈልገን የጸሎት ስርዓታችን ይህን የዛሬውን የተነጋገርንበትን ደግሞ እንዲሁ እንዲያጸናልን የቤተ ክርስቲያን ጸሎት የተባለው መጽሐፋችን ደግሞ አንድ ቦታ ላይ እንዲህ የሚል የምክር ቃል በተለይም ስለ ተስፋ ቅድም ከተነጋገርንበት ጋር አከል አድርገን ልናየው የወደድነውን ይመክረናልና እንዲህ እንከታተል። እጅግ የተወደዳችሁ ወንድሞቼ ሆይ የመከራችንና የሐዘናችን ተካፋዮች የምግባርና የሃይማኖት መሪ የሚሆኑ የቀድሞ አባቶቻችን የጻፉትን ተስፋ የልብ ማጽኛ በመጽሐፍ ቅዱስ እንደተጻፈ ታውቃላችሁ። ይኸውም ስለ መከራና ስለ ልዩ ልዩ ፈተና ልባችን በብዙ ሐዘን በተሰበረ ጊዜ እንጽናናበት ዘንድ ይመክረናል፣ ያስተምረናል። ሁሉም ማድረግ በሚችል በሰማያዊ አባታችን በእግዚአብሔር ፊት ተስፋ መቁረጥ አይገባም። ባልተወሰነች በምሕረቱና በቸርነቱ ተስፋ ሚጠትን ይሰጠን ዘንድ ሁልጊዜ በሰማያዊ አባታችን ፊት ተስፋ ማድረግ ይገባናል። እግዚአብሔር ወደ እኔ ብትመለሱ ትእዛዜንም ብትጠብቁ ብታደርጓትም ምንም ከእናንተ ሰዎች እስከ ሰማይ ዳርቻ ቢበተኑ ከዚያ ሰበስባቸዋለሁ፣ ስም የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብሎ የተናገረው ተስፋ ለጊዜው ለእስራኤል ቢሆን ፍጻሜው ግን ለእኛ ነው። ነህምያ ምዕራፍ 1 ቁጥር 9። ተስፋውም ኪዳኑም የተነገረው ለጊዜው ለነሱ ቢሆን ፍጻሜው ግን በክርስቶስ ላመን ለኛ ሁሉ ነው። ተስፋውም ኪዳኑም ለኛ ሆነ። በሃይማኖት የአብርሃም ልጆች ተብለናል። ነቢዩ ሆሴ ወገኔ ያልነበረውን ወገኔ ብዬ ጠራዋለሁ፣ ያልተወደደችውንም የተወደደች አደርጋታለሁ፣ እናንተ ወገኔ አይደላችሁም በተባሉበት ስፍራ ከዚያ የሕያው የእግዚአብሔር ልጆች ይባላሉ ብሎ ተናግሯል። ሆሴ ምዕራፍ 2 ቁጥር 23። እንግዲህ የእግዚአብሔር ልጆች ከሆን በመከራም ቢገስጸን ታግሰን መከራውን መቀበል ይገባናል። ይህም አባት ልጁን እንደሚገስጽ ነው። ዕብራውያን ምዕራፍ 13 ከቁጥር 6። አሁንም እኛ ተመልሰን ይቅር በለን ብለን ብንለምነው ልጆቹ ነንና አያሳፍረንም። ለነፍሳችንና ለስጋችን የተዘጋጀልንን ተስፋ አይነሳንምና፣ ስለዚህ ከዚህ የተሰበሰባችሁ ይህን ሁሉ የምናደምጥ ማለት ነው ሁላችሁ የተስፋችንን መዝሙር ትዘምሩ ዘንድ እለምናችኋለሁ።
ይለናል። እንግዲህ እንደ እግዚአብሔር ፈቃድ ጸሎትን በተመለከተና በተለያዩ ርዕሰ ጉዳዮች በዚህ መልኩ ጸሎትን ማድረግ እንዳለብን ከተማርን በየሰዓቱና በየወቅቱ ስለሚደረገው የጸሎት ተግባራዊ መመሪያ ተቀብለን ደግሞ አምላካችን የፈቀደልንን የዛሬው መርሃ ግብራችንን ጠቅለል ለማድረግ እንሞክራለን። ጸሎቱ ስናደርግ ምን ነገሮች ማስተዋል እንደሚገባን ማለት ነው። ከጠዋትና ከማታው ጸሎት ሌላ በግልም ሆነ በህብረት በማናቸውም ጊዜ ጸሎት ማድረግ ይቻላል። በማናቸውም ሰዓትና ወቅት ሁልጊዜ መጸለይ ለክርስቲያን ደስታው እንጂ ችግሩ መሆን የለበትም። ሁልጊዜ እንድንጸልይ ሐዋርያዊ መመሪያ አለን። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ ሳታቋርጡ ጸልዩ ተብሏል። ኤፌሶን ምዕራፍ 6 ቁጥር 18፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17። ስለዚህ በማናቸውም ጊዜና ቦታ በእውነትና በመንፈስ ሆነን አጭር የህሊና ጸሎት ማድረስ ይገባናል። ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ የሚለውን ቃል ይዘው የቅድስት ቤተክርስቲያናችን አባቶች ስርዓት ሰርተዋል። መዝሙር 118 ቁጥር 164 ምዕመናን ሁልጊዜ በሰባቱ ጊዜያት እንዲጸልዩ የቀድሞ አባቶች ስርዓት ሰርተዋል። ሰባቱ ጊዜያት የሚባሉትም ነግህ፣ ሰለስት፣ ቀትር፣ ተስያት፣ ሰርክ፣ ነዋም፣ መንፈቀ ሌሊት ናቸው። ከነዚህ ተለይቶ በነግህና በሰርክ በጠዋትና በማታ ማለት ነው የሚጸለየው ጸሎት በቤተ ክርስቲያን እንዲሆን ታዟል። በቀሩት ጊዜያት ግን ምዕመናን በቤታቸው ወይም ተግባር በያዙበት ስፍራ ሆነው ጸሎቱን ወይም አቁጻሮውን እንዲያደርሱ ተፈቅዷል። ለካህናትም ከዚህ በቀር ሌላ በተለይ የታዘዘ የጸሎት ስርዓት አላቸው። እንግዲህ በልዩ ልዩ ቦታ ያለን አማኞች እንደየ ሁኔታችን፣ እንደ ስራችን ጠባይ፣ እንደ ቀኑ ውሏችን እያየን እግዚአብሔርን በጸሎት የምናስብበት መንገድ እናዘጋጅ እንጂ ለጸሎት ጊዜ የለንም አንበል። እግዚአብሔርን የምናገኝበት ቦታና ጊዜ እንፈልግ። መቼም ቢሆን በልባችን ውስጥ ገብቶ የሚያዘን ስጋዊ ባለስልጣን የለም። ምክንያቱም ከእግዚአብሔር በቀር በህሊናችን ውስጥ ያለውን የሚያውቅ አይኖርምና። ስለዚህ በዕለቱ ስራችንም ሆነ በረፍታችን መካከል እግዚአብሔርን የምናስታውስበት ጊዜና ቦታ በልባችን ውስጥ እናዘጋጅለት። በስራም ሆነ በመንገድ ሳለን በአጫጭር የህሊና ጸሎት እግዚአብሔርን እያሰብንና እያመሰገን ሌላውን ነገር ሁሉ ለማከናወን የሚከለክልን ነገር የለም። ከሁሉም በላይ የምትወደውን እግዚአብሔር አምላክህ ያደረገልህን ቸርነት ሁሉ እያሰብክ በቤት ስትቀመጥ፣ በመንገድም ስትሄድ፣ ስተኛም ስትነሳም አመስግነው። ስላንተ ያለውን ፍቅር አትዘንጋ። ዘዳግም ምዕራፍ 6 ቁጥር 4። እንዳትረሳውም በየሰዓቱ የምታደርገው ጸሎት ለአምላክህ የፍቅር መታሰቢያ የምስጋና መስዋዕት ይሁንልህ። ሁልጊዜ ስለ ሁሉ ነገር እግዚአብሔር አምላካችንንና አባታችንን በክርስቶስ ስም ከማመስገን አትቆጠብ። ኤፌሶን ምዕራፍ 5 ቁጥር 20። በድንገት ስለሚያጋጥም ክፉ ነገር ሁሉ ሳትደናገጥ ህሊናህን በእምነት ለእግዚአብሔር ጥለህ ለእርሱ በጸሎት ንገረው። ክፉን በደግ ለማሸነፍ የምትችልበትን ጸጋና ረድኤት ይሰጣል። ሮሜ 12 ቁጥር 21። ስለ ክርስቲያናዊ ሕይወትህና ምግባርህ በጠዋት ጸሎትህ ቃል በገባኸው መሰረት በየሰዓቱና በየወቅቱ በሥራ መተርጎሙን እንድትከታተለው የሚያስችልህ አጫጭር የህሊና ጸሎት ማድረስ ለዕለቱ መንፈሳዊ ተጋድሎህ መከናወንንና ስምረትን ያስገኝልሃል። ዋዛ ፈዛዛን ሳቅ ስላቅን ትቶ ሳይሰለቹና ሳይዘናጉ ባልተከፋፈለ ህሊና በአንድ ልቦና ሆኖ በየጊዜው በእውነትና በመንፈስ ተግቶ በመጸለይ የክርስቶስንና የቅዱሳኑን አርያ በመከተል የግብዞች እርሾ ያለበትን ጠባይንና ምግባርን ማሻሻል ይቻላል። እንግዲህ ይህ አይነቱ ተግባራዊ ጸሎት ነው ከሌሎች ተለይቶ ከዕለት በዕለት ማህበራዊ ኑሯችንና ስራችን ጋር ተገናዝቦና ተዛምዶ የሚገኘው። ከእንደዚህ አይነቱ ጸሎት ነው ከመንፈስ ቅዱስ ኃይልና ረድኤትን አግኝተን እምነትና ምግባራችንን ለማዋሃድ የምንችለው። ከቅዱሳት መጽሐፍ ጥናት ጋር የሚካሄደው የጸሎት አይነት ለክርስቲያናዊ ሕይወታችንና እምነታችን ጥራትንና ብቃትን ይሰጠዋል። ተስፋችንንና ፍቅራችንን ያጠናክረዋል። የተረሳውንና የጎደለውን መንፈሳዊ ዕውቀታችንን ያሟላዋል። ስለዚህ አመች ቦታና ጊዜ በመመደብ በግልም ሆነ በህብረት ከቃለ እግዚአብሔር ጋር የሚካሄደውን ጸሎት ማድረግ አስፈላጊ ነው። በቤተ ክርስቲያናችን ከዓመት እስከ ዓመት ከመዝሙረ ዳዊት የሚሰበከውና ከአዲስ ኪዳንም የሚነበበው በመጽሐፈ ግጻዌ ተዘጋጅቶ ስለሚገኝ የየዕለቱን ማለት የዘወትሩንና የየሰንበቱ ምንባቦች ማወቅና ማጥናት ይገባናል። ከዚህ ሌላ ወደ ከፍተኛው የቅዱሳን ጸሎት ለመድረስ የሚያበቃንን የመንፈስ ቅዱስ ጸጋና ረድኤት ከእግዚአብሔር እንዲሰጠን መለመን ይኖርብናል። ለዚህም
የቅዱሳን የጸሎታቸው በረከት አይለየን። የቅዱስ ጳውሎስ ቡራኬ ይድረሰን። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን፣ አሜን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። እንደ አምላካችን ፈቃድ እንግዲህ እጅግ በጣም በብዙ መልኩ ስለ ጸሎት መነጋገር የሚገባንም ቢሆን ለጊዜው በሁለት ክፍል የጸሎትን ሁኔታ በተመለከተ ምን ብለን መጸለይ እንዳለብን፣ በጸሎታችንም ተግተን አምላካችንን መማፀን እንደሚገባን፣ ቢያንስ የጠዋትና የማታ ጸሎትን ማስታጎል እንደሌለብን፣ በሌሎች ሰዓታት እንደው ጸሎት ቆመን መጸለይ ባንችል ሐሳባችን ተሰብስቦ በስራም ስለምንወጠር ባይሆን እንኳ እንደዚህ ባንችል እንኳ ባለንበት ሰዓቱን ጠብቀን እንደ አቡነ ዘበሰማያት እንኳን እየደገምን ማሰብ እንደሚገባን ነው አባቶቻችን በተለያየ መልኩ ይህንን ሰፋ ያለውን ትምህርት የሰጡን። እስከዛሬም ወደ እናንተ በዚህ በማኅደረ ተዋሕዶ ካደረስናችሁ ሰፋ ካሉት ከጸሎት ትምህርቶቻችን በተጨማሪ በእነዚህ በሁለት ክፍሎች የሚያደረስናችሁን እንደ እግዚአብሔር ፈቃድ በልባችን እንዲያሳድርልን አምላካችንን መማፀን ይገባናል። መቼስ ሲሰሙት ደስ ይላል። እናድርግህ ወይም ደግሞ አይምሯችን ወሰነ ዛሬ አድርጋለሁ እንልና ያን ውሳኔያችን የሚያስለውጥ የሚያዘናጋ ነገር ደግሞ እንዲሁ በልጦ ገዝፎ ይታየናል። የሚቆርጥ ሕሊና እሱ ሁሉን የሚያደርገው አምላካችን እንዲሰጠን እንድንታመንለት በሃይማኖት ሆነን መለመን መማፀን ያስፈልገናል። ቢያንስ በየቀኑ እንደው ውዳሴ ማርያምና መዝሙረ ዳዊትን ሳናነብ መዋል ማደር የለብንም። ጸሎት እጅግ በጣም ብዙ ማድረግ ቢገባንም እነዚህ ሁለቱ የማይቀሩ ናቸውና ከሱ ከአምላካችን ጋር ደግሞ በ24 ሰዓት ውስጥ ሳንነጋገር ስለተደረገልን ሳናመሰግን ስለሚደረግልን ሳንለምን በአጠቃላይ ከምንም ነገር በላይ እሱ አምላካችንን ማረን ይቅር በለን ሳንለው የምንውልበት ጊዜ እንዳይኖር ነው ሁልጊዜም መጠንቀቅም መጨነቅም ያለብን። የሚያሳስበን እኛ በህመማችን፣ ድካማችን፣ ማጣታችን፣ በተለያየ መልኩ ፈተና ውስጥ መውደቃችን አይደለም። እሱ አምላካችንን በወጉ ባለማመስገናችን ነው። ይህን ሁሉ ፈተናዎቻችንን የሚያርቅልንን እሱ የምህረትና የደግነት ባለቤት ሁሉን ነገር የሚያውቀውን እሱን በወጉ በስርዓቱ አምነን ታምነን ባለመጥራታችን፣ ባለማመስገናችን፣ በጊዜውም ያለ ጊዜውም ጸንተን ባለመገኘታችን ነው የበለጠ እንደውም መጨነቅ ያለብን። ስለዚህ በኃጢአትም በሐሜትም በተለያየ ፈተና ውስጥ ብንወድቅም ብንንከባለልም እግዚአብሔር የሚያውቀው ስለሆነ ለሱ ታምነን ማረን ይቅር በለን እያልን ደግነቱን ሳንማፀን የምንውል የምናድርበት አንዳችም ቀን አንዳችም ደቂቃ ማለፍ የለበትም። በጸሎት ነው ሁሉ የሚገኘው። ያውም ሳንጸልይ እንኳ ብዙ ነገር ተደርጎልናል። በሃይማኖት ሆነን ደግሞ እግዚአብሔርን ስለምነው እሱ አምላካችን በእውነት ለእኛ ያሰባትን ነገር በራሱ ጊዜ ያደርግልናል። ለሱ ጊዜ እየሰጠን ፍቅሩን እያሰብን ሁልጊዜም እንደምንለው ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና እንዳያረቅብን እየተማጸን ነው። በሃይማኖት ጸንተን በምግባር ቀንተን እንድንመላለስ የደግነት ባለቤት የምህረት አምላክ የርኅራኄ አባት የሁላችን ጌታ ምህረቱ እንዲያበዛልን አምላክ ቅዱስ ገብረ መንፈስ ቅዱስ አምላከ ቅዱሳን እንድንማጸነው ከትላንት ዛሬ በተሻለ እንድንመላለስ ያስፈልገናል። አለበለዚያ እንዲሁ እየሰማን ብቻ ጥሩ ነው እያልን እንድናልፍ አይደለም። የሚለወጥ ልቦና ስጠኝ፣ የምትነግረኝ ቃል የድንጋይ ልቦናዬን አረስርሶ አፍርሶ የሥጋ ልቦና አድርጎ ለልቤ ልብ ሰጥተህ አንተን የምጠራበት ቢያንስ ከዚህ በኋላ እንኳን በቀረልኝ ዘመን እንድታመንልህ እርዳኝ እንድንለው ያስፈልገናል። ከሱ ጋር መሆን ሁልጊዜም ማትረፍ ስለሆነ ማለት ነው። አምላካችን በቸርነቱ ይርዳን። እማምላክ ወላዲት አምላክ የኔንም የእናንተን መጨረሻ በእናትነት ፍቅሯ ታሳምርልን። በመውጣት በመግባታችን የፍቅር አምላክ ሞገስ ይሆነን። የምንችለውን ያህል ጸሎት እየጸለይን ከሱ ከአምላካችን ጋር እንድንነጋገር እሱ ጥበቡንም ማስተዋሉንም መንገዱንም ፍለጋውንም እንዲያሳየን እንዲያስተምረን የቅዱሳን አምላክ የዚች የተዋህዶ እምነታችን መስራቿም ጠባቂዋም በዚህ መልኩ የሚያስተምረን እሱ እንዲረዳን እንዲደግፈን እንዲያቆመን የተቀደሰ ፈቃዱ ይሆንልን። ሀገራችን ኢትዮጵያን በተለያየ ፈተና ውስጥ ያሉ ወገኖቻችን መቼስ ከእናንተ የተሰወረ አይደለም። ብዙ ፈተናዎች አሉባት እቺ ቤተክርስቲያን። ወገኖቻችንን በተለያየ መልኩ እንደ ቀላል ነገር እንደ ተራተርታ ነገር እንደ ሰውነት እንኳን ሳይቆጠሩ በተለያየ ሁኔታ ህይወታቸው እያለፈ እየጠፋ እየሰማን ነው። ይህን የሚያደርጉ ሰዎች ምናልባት ለነሱ ጊዜያዊ ደስታ ይሰጣቸው ይሆናል። መድኃኒዓለም ደግሞ በራሱ ጊዜ ተነስቶ ደግሞ የሚያስተካክለውን ያስተካክላል። እኛ ግን በሃይማኖት እንጽና፣ እግዚአብሔር አምላካችን እንማጸነው፣ ደጅ እንጥናው። መምጣቱ አይቀርም። በአንድ መልኩ ልብ እንዲሰጣቸው ወደ ቀልባቸው፣ ወደ ሰውነት ግብራቸው፣ ወደ ልባቸው፣ ወደ ሰውነታቸው እንዲመልሳቸው መጸለያችን አናቋርጥም። ይህ ካልሆነ ግን
እሱ ራሱ መድኃኔዓለም ያውቀዋል ሁሉን ነገርና መቼስ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም እንዳለ በመጽሐፈ ምሳሌ በተለያየ መልኩ እንግዲህ ተነግሮ እምቢ ያሉ ካሉ መጨረሻቸውን እሱ አምላካችን በምን መልኩ እንደሚያስተካክለው የእሱን ጊዜ መጠበቅና ማየት እንችላለን። እስከዚያው ድረስ ግን የደግነት ባለቤት እሱን አምላካችንን በልባችን ጉልበት ተንበርክከን አላበጀንም እያል ስለ ራሳችን ይቅርታ እየጠየቅን መልካሙን ደጉን እንዲያመጣልን እንድንማጸነው ያስፈልገናል። አሁንም ቅድስት ቤተክርስቲያናችንን በጽኑ ሰላሙ ይጠብቅልን፣ ወገኖቻችንን ከመከራ ስጋ ከመከራ ነፍስ ይሰውርልን፣ ደግነቱን አባታዊ ፍቅሩን ከሱ የሆነውን ሰላሙን ለሕዝባችን ለሀገራችን ይስጥልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በማህደረ ተዋሕዶ የምናደምጠውን ይህን መርሃ ግብራችንን እንደ እግዚአብሔር ፈቃድ እንግዲህ ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን፣ ማካፈላችሁንም እንዳዘነጉብን እየጠየቅን እናንተም ብትችሉ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ በአጽንኦት መልእክቱ እናስተላልፋለን። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በቅዳሴ ዙሪያ የጀመርነውን መርሃ ግብራችንን ክፍል 2 ደግሞ መለስ ብለን የምናይበት ቀጣይ መርሃ ግብራችን ይሆናል። ሌሎችም በተለይ በቅርባችን ካሉ ወገኖቻችን እኛ ጋር የሌሉ መጽሐፍት የሰጡንም አለ። ከሱም ላይ እያውጣጣን ነፍሳችን ትረካ ዘንድ እሱን አምላካችን የበለጠ እናውቀው ዘንድ ከትላንት ዛሬ በተሻለ ክርስትናችንን በእውነት እሱ አምላካችን ባወቀ እንዲጠብቅልን የምንማጸንባቸውን የሚያጸኑ መልእክቶችን ይዘንላችሁ እንመለሳለን። እስከዚያው አሁንም ሰላም እግዚአብሔር ከሁላችን ጋር ይሁን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መርሃ ግብር ወደ እናንተ ያደረስኩት። የዛሬው መልእክታችን ሰፋ ያለው ትምህርተ ሃይማኖትና ክርስቲያናዊ ሕይወት ከተባለው በሊቀ ጉባኤ አባ በራ በቀለ በሕይወት በነበሩ ጊዜ ሰጥተውን አስተምረውን ደጉ ሰው ከሰጡን መጽሐፍ ግሩም የሆነ መጽሐፍ ያገኘነው ነው። አምላካችን አሁንም የአባታችንን ነፍስ በቀደሙት አባቶቻችን ማህበር ይደምርልን፣ በረከታቸው ይደርብን። ጌታ ቢፈቅድ ብንኖርም ይህን ወይም ያን ማድረግ ይገባናል ብሎ ቅዱስ ያዕቆብ እንደነገረን እርሱ አምላካችን ፈቅዶልን ኖረን እድሜውን ሰጥቶን በቀጠሮ ለመገናኘት ያበቃን። አሜን። ይቆየን።